አደባባይ ወጥተን እኮ ስራ ስላጣን አይደለም መሄጃ ስላጣን አይደለም ኢየሱስን ተቀበሉ ምንለው ለተቀበሉት ስለሚል እኮ ነው እንድትቀበለው እኮ ነው በርግጥ አደባባይ ለቆማችሁ የምትጮሁት ስራ አይደለም ይሄ አፓራንት ይባላል ስራችሁ የሚጀምረው ወደ አዳራሽ ገብታችሁ ሰዎችን መዝለፍ ስትጀምሩ ነው እንደዚህ ይላችኋል እናንተ ተኝታችሁ እግዚአብሔር ሰርቶ ያመጣላችኋል እንደምን ሰነፋና እውነት ነው እንደምን ሰነፍ እንደምንም ተማሙተን 10 ጥፍር ቀለም ያላት ሱቁን ከፍታ እኔ እኮ ግርም የሚለኝ ነገር የምትኖሩት አንድ ቤተ እምነት ውስጥ የምታስተምሩት ስለ ሃይማኖት ታዲያ ምእመኑ ከየትኛው ነው መሆን ያለበት እግዚአብሔር እንደዚህ ካለው ክህደት እግዚአብሔር ይጠብቀን በነገራችን ላይ ወንድማችን ሊመለስ ይችላል የጆርዲን ግን በጣም እንትን ያለ ነገር ኦኬ እሺ ጆርዲን እህታችን ኦርቶዶክስ ክርስቲያን ከሆነች ምናምን ጌታ በነገር ሁሉ ይርዳት ምናምን ነገር የምታደርጋቸው ነገሮች አንዳንዶቹ በጣም ከትምህርት በጣም ውጪ የሆነ በጣም ድፍረት የተሞላበት አይነት ነገሮችን የምታደርገው እኔ ሳያት እንግዲህ እስካየሁት ብዙ እህቶች ይከተሏታል እሷ የምትናገረውን ነገር ለመስማት ይሞክራሉ የማይመስል ነገር የማይሆን ነገር ስትናገርም የሚሰማት ከሆነ እህቶችን የመጠበቅ ኃላፊነት የኔ የወንድማቸው ኃላፊነት ነው እህቶችን የመጠበቀው በነገራችን ላይ ከጠላፊ ከደፋሪ ምናምን ብቻ አይደለም ከጌታ ኢየሱስ ሊለያቸው ከሚችል ወደ ሞት ቀጥታ እንዲህ ይዟቸው ከሚመራቸው ሐሰተኛ መምህርም ጭምር ነው ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ አደባባይ ወጥተን እኮ ስራ ስላጣን አይደለም መሄጃ ስላጣን አይደለም ኢየሱስን ተቀበሉ ምንለው ለተቀበሉት ስለሚል እኮ ነው እንድትቀበለው እኮ ነው ካልተቀበልከው የእግዚአብሔር ልጅ መሆን ስለማትችል ነው እግዚአብሔርን ማወቅና የእግዚአብሔር ልጅ መሆን የሰማይና የምድር ያህል ይለያያሉ በርግጥ አደባባይ ለቆማችሁ የምትጮሁት ስራ አይደለም ይሄ አፓራንት ይባላል ስራችሁ የሚጀምረው ወደ አዳራሽ ገብታችሁ ሰዎችን መዝለፍ ስትጀምሩ ነው ሰላም ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን በጣም ደህና ነኝ በዚህ በአቶ ሸዋፈራው ጉዳይ ላይ በደንብ እንሄድበታለን እናንተ ግን እንደተለመደው አካውንቱን ፎሎ ቪዲዮውን ደግሞ እጅግ አብዝታችሁ ሼር ኮፒ ሊንክ ሪፖስት ዱት ላይክ ሼር እያደረጋችሁ አካውንቴ ተዳክሟል ምክንያቱም ሪፖርት እየበዛበት ቪዲዮዎች እየተደለቱ ስለሆነ እናንተ የሚጠበቅባችሁ ነው 3 ሰከንድ ስጣችሁ እስኪ አመሰግናለሁ ወደ ሐሳባችን እንገባለን በነገራችን ላይ እኛ ኦርቶዶክሳውያን እናንተ በአደባባይ ከምትጮሁት በላይ በአውደ ምህረታችን በማይክ ጭምር አድርገን ኢየሱስን እየሰበክነው ነው ያለነው 24 ሰዓት የሚሰበከው የሚወደሰው የሚመለከው ኢየሱስ እንጂ አንተ አይደለህም መቼም በእኛ ቤተክርስቲያን ማለት ነው ስለዚህ አንተ ደግሞ አደባባይ ላይ ቆመ የምትጮኸው አዎ ስራ አይደለም እንዳልኩት ስራችሁ የሚጀምረው ወደ ቸርች ገብታችሁ አዳራሽ ተከራይታችሁ ሰውን መቀፈል ስትጀምሩ ነው ያኔ ነው ስራችሁ የሚጀምረው እዛ ላይ አፓራንት ወጣችሁ ነው በርግጥ አንድ ሰው መቼም በትምህርት ቤት ተምሮ አፓራንት ተብሎ ይወጣል አይደል የሆነ መስሪያ ቤት ይገባል ያኔ ክፍያ የለውም ግን የሚሰራው ለምን ነው ለውጤቱ ሲል ነው የሚሰራው እዛ ጋራ ልክ እንደዛው እናንተም አደባባይ ላይ ቆማችሁ የምትጮሁት ወንጌል ለመስበክ ሳይሆን የኛን ጆሮ ለማደንቆር ኢየሱስ የሚለው ስም ደግሞ ሰው እንዲጠላው ያደርጋችሁ እንጂ በፍቅር እየሰበካችሁ እንድንወደው ያደርጋችሁ አይደለም ምክንያቱም ኢየሱስ በፍቅር የሚሰበክ እንጂ በግድ የሚሰበክ አይደለም እዛ ጋር ደግሞ እኛ የቆምነው ታክሲ ስላጣን ብር ስለሌለን መኪና ስላጣን ስለሌለን ነው እንጂ ኢየሱስ ስላልተቀበልነውና ስለማናውቀው አይደለም እኛ ኦርቶዶክሳውያን የወነገለውን ማወንጌል ያወቀውን ማሳወቅ እኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እግዚአብሔርን ከሙት እንዳስነሳው የዘላለም ሕይወት እንደሚሰጥ ኢየሱስ ጋር ይበለ ኢየሱስ እንደሚጠጣ ደግሞ የዘላለም ሕይወት እንዳለው በስሙ አምናለሁኝ ኢየሱስ ክርስቶስ ጌታም እንደሆነ አምናለሁኝ በልቤ አምናለሁ በአፌም መሰክራለሁኝ which means እኔ ጴንጤ አይደለሁም ማለት ነው እኔ ይሄን አደርጋለሁ እኛ ኦርቶዶክሳውያን ኢየሱስ የእግዚአብሔር ልጅ እንደሆነ እግዚአብሔርን ከሙት እንዳስነሳው በልባችን እናምናለን በአፋችንም እንመሰክራለን ኢየሱስ ጌታ ነው ያለን እንሰብካለን አንተ አይደለም የኢየሱስ ጌትነት የምትነግረኝ አንተና መሰሎች ሌቦች አጭበርባሪዎች እነሆ ብዙዎች በስሜ ይመጣሉ ከተባሉት መካከል አንደኛውና ዋነኛው አቶ ሸዋፈራው ነው እና መሰሎቻችሁ ናቸው
ስለዚህ ሐሰተኛውን ከእውነተኛው ለይቼ የማውቅ ሰው ነኝ እኔ ኦርቶዶክሳዊው ማለት ነው። የኢየሱስን የእግዚአብሔር ልጅነት የእግዚአብሔር ከሙት እንዳስነሳ አንተ አይደለም የምትነግረኝ። መጻሕፍት ተጽፏል፣ አነባለሁኝ፣ ተምሬያለሁኝ። በእናት በአባቴም ስለወረሱት ብቻ አይደለም ይልቁንም ስለተማርኩ ስለማቅ ነው። እግዚአብሔር ለኔ ያደረገልኝ ውለታ ኢየሱስ እኔን ከዘላለም ሞት እንዳዳነኝ ከውርስ ኃጢአት ከአዳም በደል ነፃ እንዳዋጣኝ አዳኜ እንደሆነ እንዲሁም ደግሞ በቤዛነቱ የፈወሰኝ በቤዛነቱ ነፃ ያወጣኝ ከአጋንንት እስራት ያዳነኝ ኢየሱስ እንደሆነ አምናለሁ። ጴንጤ ግን ስለሆንኩኝ አይደለም፣ ትክክለኛውን ኢየሱስ ስለምቀበል እንጂ። ትክክለኛውን ኢየሱስ ከኛ ያስጣላችሁ ወደ እናንተ ወደ ጨለማው ህብረት የምትጨምሩት ማህበረሰብ በጣም ያሳዝነኛል። ምክንያቱም እናንተ ቀፈላ ላይ ናችሁ፣ ስራ ላይ ናችሁ። ነገር ግን ደግሞ ሰውን ገደል የከተታችሁ ነው ያላችሁት። ወደዛ የምትሄዱ ሰዎችም መጀመሪያ ከኦርቶዶክስ ምን ጠይቄ ምን አጥቼ ምን አልተመለሰልኝም የሚለውን ነገር ማሰብ መቻል አለባችሁ። ምክንያቱም ኦርቶዶክስ ወደ ቤተክርስቲያን ኢየሱስ ጌታ አይደለም ብላ አትሰብክም። ኢየሱስ ቤዛ አይደለም ብላ አትሰብክም። አዎ በደሙ ያነጻን ደሙ የደሙ ቤዛነት ከፍሎ ያዳነን ኢየሱስ ብቻና ብቻ ነው። ኢቭን ከአብና ከመንፈስ ቅዱስ በተለየ ስጋ ለብሶ ያዳነን ኢየሱስ ነው፣ ሞቶ ያዳነን። ይሄን ቤዛነት ማንም ፍጡር መላእክት ቢሆኑ ሊተኩት አይችሉም። ይሄን እናምናለን። ስለዚህ ከአፓራንት ህይወት ወጣችሁ ትክክለኛውን ኢየሱስ እንድታምኑ በእግዚአብሔር ስም እንጋብዛችኋለን። ታች ቤት ያላችሁ ፕሮቴስታንት ወንድሞቻችንን ደግሞ ኢየሱስን መጣችሁ በፍቅር እንድታምኑ በእግዚአብሔር ስም እንጋብዛችኋለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮ ነው ምጅ ጋብዛ ሼር ኮፒ ሊንክ ሪፖስት ዩቲዩብ ላይ ክፈር እያርቃችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። በሌላ ሐሳብ መለሳለሁ። ሰላም ቆዩ። እንደዚህ ይላችኋል፣ እናንተ ተኝታችሁ እግዚአብሔር ሰርቶ ያመጣላችኋል። ጌታ እንደዚህ ነው የሚለኝ። እንደ ጴንጤ ሰነፋና እውነት ነው። እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቁን ከፍታ ከዛስ እኛ እስከ ቅርጿችን የምንነሳው 10 ሰዓት ላይ ከዛ ስንመጣለን ቸርች እግዚአብሔር ሰው ፕሊስ በቃ ስበርልኝ ኢየሱስ ሰላም ብሎኛል ኢየሱስ። እኔ እኮ ግርም የሚለኝ ነገር የምትኖሩት አንድ ቤተ እምነት ውስጥ የምታስተምሩት ስለ ሃይማኖት፣ ታዲያ ምዕመኑ ከየትኛው ነው መሆን ያለበት? ከዚህ ወይስ ከዚህ? ግራ አጋባችኋቸው እኮ። ወደው አይስቁ አሉ ማማ ፈለቁ። እግዚአብሔር እንደዚህ ካለው ክህደት እግዚአብሔር ይጠብቀን። በነገራችን ላይ ወንድማችን ሊመለስ ይችላል። እኔ አሁን ተስፋ አለኝና እንደዚህ አይነት ሰዎች በተለይ ከኛ ቤት ወደዛ ቤት ሄደው በጣም ብዙ ሰዓት የሚያወሩ ሰዎች፣ ስለወጡባት ቤተክርስቲያን በጣም እያጥላሉ የሚናገሩ ሰዎች አሁን እንዳልክ ከኛ ቤት ሄዶ ወደዛ በጣም የኛን ቤት እያጥላላ ምናምን ነው የሚናገረው። እና አሁን እንደዚህ አይነት ሰዎች ይመለሳሉ። በነገራችን ላይ ይመለሳሉ። ይሄ በጣም የወጣበትን ቤት በጣም የሚሳደብ ሰው፣ የወጣበትን ቤት የሚያንጓጥጥ ሰው ምናምን መጨረሻው ይመለሳል። ልክ አንድ ጊዜ ተመስገን የጌታ 24 ሰዓት ነው ስለ ጴንጤ የሚያወራው። 24 ሰዓት ነው ጴንጤ የሚሳደበው። እና እኔ ሊመለስ ይችላል ብዬ ነበረ። ይሄ ልጅ ወደዛ ወደ ወጣበት ቤት ሊመለስ ይችላል። ውስጣቸው አለ ማለት ነው። ሁሉ ጊዜ ስለወጡበት ቤት የሚያወሩ ሰዎች ጴንጤም ከሆነ የጴንጤነት መንፈሱ አለቀቀውም ማለት ነው። እና ትዝ ይለዋል እና ወደዛ ሊመለስ ይችላል። እንዳልክም ልክ እንደዚህ ነው። እንዳልክ ውስጡ አለች ቤተክርስቲያን እና ይመለሳል። ምን አለበሉኝ፣ ኬኩ ምን አለበሉ ይመለሳል። ሁሌ ሰማዋለሁኝ እና አሰማው በቃ ቤተክርስቲያን ሞክ ማድረግ ነው፣ ሙድ መያዝ ነው፣ ቤተክርስቲያን ላይ ማላገጥ ነው ምናምን ስራው እና ይመለሳል። ታያላችሁ። እናንተ ብቻ በጸሎታችሁ አስቡት። እግዚአብሔር ይመልሰ። እግዚአብሔር ወደ ቀናው መንገድ ይመልሰው። ወንድሜ እስካሁን ድረስ ካወራናቸው አንጻር እንየውና
የጆርዲን ግን በጣም እኔ እንትን ያለኝ ነገር ኦኬ እሺ ጆርዲን እህታችን ምንድነው ኦርቶዶክስ ክርስቲያን ከሆነች ምናምን ጌታ በነገር ሁሉ ይርዳት ምናምን ነገር ማለት የሆነ ፐርሰናል የሆነ ችግር የለብኝም ከእህታችን ጋር። ግን የምታደርጋቸው ነገሮች አንዳንዶቹ በጣም ይሄ እንዴት ነው ከትምህርት በጣም ውጪ የሆነ በጣም ድፍረት የተሞላበት አይነት ነገሮችን የምታደርገው እኔ ሳያት ከምን አንጻር መሰለህ ይችን ልጅ ብዙ እህቶች ይከተሏታል አይደለም እንግዲህ እስካየሁት ብዙ እህቶች ይከተሏታል። እሷ የምትናገረውን ነገር ለመስማት ይሞክራሉ። ኦኬ እሺ ይሰሟታል። ዘን የማይመስል ነገር የማይሆን ነገር ስትናገርም የሚሰሟት ከሆነ እህቶቼን የመጠበቅ ኃላፊነት የኔ የወንድማቸውም ኃላፊነት ነው። እንዴ እህቶቼን የምጠብቀው በነገራችን ላይ ከጠላፊ ከደፋሪ ምናምን ብቻ አይደለም ከጌታ ኢየሱስ ሊለያቸው ከሚችል ወደ ሞት ቀጥታ እንዲህ ይዟቸው ከሚመራቸው ሐሰተኛ መምህርም ጭምር ነው። እና አሁን ጆርዲ የምትባለው እህት ባለማወቅ እውቀቱ ይኖራታል ብዬ ስለማላስብ የሃይማኖታዊ ጉዳይ ላይ ባለማወቅ ነው እንደዚህ የምታደርገው ብዬ ነው የማስበው። ባለማወቅ በጣም አደገኛ የሆነ በጣም ክርስቶስ ጠል የሆነ አይነት ማህበረሰብ እንዲፈጠር ታደርጋለች። ቄስ አያስፈልግሽም፣ ወንድ አያስፈልግሽም፣ እግዚአብሔርን እንድታቂ እንዲሁ አዳዘት ምን በጌታ በኢየሱስ ይሄ እኮ በጣም እኮ ያስደነግጣል። በተለይ ደግሞ ብዙ እህቶች ከሚከተሏት አንጻር እሱን ስታየው ይሄ በጣም አስደንጋጭ ነው። እንዴት ነው ያለ ቅዱስ ቁርባን ልንኖር የምንችለው? እንዴ ቅዱስ ቁርባንስ ያለ ቄስ እንዴት ነው ልንቀበል የምንችለው? ከመጀመሩ ነው መጽሐፍ ቅዱስሽን ብቻ እያነበብሽ ኑሪ የሚባል እንደዚህ አይነት ነገር ከመጀመሩ ነው መሰበክ የተጀመረው። ስለዚህ አሁን ይህች ዋናው ዓላማዋ የእህቶችን ጥቃት የመከላከል ከሆነ በጣም ደስ ይላል። የትኛውም እህት እንድትጠቃብን ስለማንፈልግ ሁላችንም ብዙዎቻችን እህቶች አሉን፣ እናት ደግሞ የሌለው የለም። ስለዚህ የማንንም እህት ጥቃትን የሚፈልግ የለም አይደለም። አክቹዋሊ የእህቶችን ጥቃት የሚፈልግ የለም ሳይሆን የእህቶችን ጥቃት ሁላችንም መጋፈጥ አለብን። ግን ይህ ነገር ግን አሁን ጋይስ ትናንትም ብያችሁ ነበር፣ ሴንሲቲቭ ነው ነገር ይኸው የእህቶች ጥቃት ጉዳይ ሴንሲቲቭ ነው። የሴቶች ጥቃት አክቹዋሊ የሴቶችን ጥቃት ብቻ አይደለም የምንቃወመው የወንድሞችንም ጥቃት እንቃወማለን። ፎር ዛት ማተር እኔ ለምሳሌ አሁን ባለፈው ተጠይቃለሁ፣ ግን አንድ የተናገረው ነገር ነበር በጣም የሚያስገርመው ማለት ነው። ምንድነው እሱም ብዙ እህቶች ገና ልጆች ናቸው ግን ድንግል ራሱ አይደሉም አይነት ነገር ብሎ ተናገረ። እና እኔ እሷን ብቻ መዝዤ ላውጣና እችን የተናገራትን ብቻ ማለት ነው መዝዤ ላውጣና እንደውም መመከር ያለበት ሴት ልጅ ማግባት የለባትም የሚሉ ብቻ አይደለም። እውነቱን ለመናገር ከሱ በላይ በጣም አስፈሪ የሆነው ነገር እንዴ ሴት ልጅ በ15 ዓመቷ ድንግልናዋን ማጣት የለባትም የሚለው እንደውም እሱ ያስጨንቃል። አግብታ ብታጠው ይሻላት ነበር ሳታገባ በ15 ዓመቷ ምናልባትም ከዛ በታች እንዴ ኤሌመንታሪ መጨረሻዎቹ ላይ 7ኛ ክፍልና 8ኛ ክፍል ላይ እንደዚህ ነገር እንደሚፈጠር እየሰማ ነው። ሃይ ስኩል ላይ ተው ያ14 15 ፈልገው አይደለም ኤክስኪውዝ ሚ አረ እንዴ ምን ማለት ነው? የሃይ ስኩል ተማሪዎች ፈልገው ይሄ ነገር አይፈጸም ነው። አይ አሁን ስለ ፍላጎት ምንነት የተወሰነ ማብራራት ይገባል ይሆናል እንጂ ኢቭን ከህግ አንጻር እንኳን አመዛዝና መወሰን የምትችልበት እድሜ አይደለም። ሰው አመዛዝና ወስና ነው ማለት አንችልም። አይ ኖ ይሄ የማመዛዘን ጉዳይ ማለት ነው። ምንድነው ስለ አስተሳሰብ እያወራን ከሆነ ህግ አይደለም ይሄንን እኮ የሚነግረን። አስተሳሰብ ላይ አስተሳሰብ ኢማቹር ስለሆነች ያልሆነ ነገር ትወስናለች ከሆነ እሱ ሊያስማማን ይችላል። ኦፍኮርስ ያልሆነ ነገር እየወሰነች ያልሆነ ነገር ትወስናለች ብቻ ሳይሆን 99% እንደዛ የምታደርገው በወንዱ ግፊት ነው። በዛ እድሜዋ ማለት ነው። በዛ እድሜዋ ኢቭን እሷ ፈልጋ ጠይቃ ምናምንም አይሆንም። በ90% በወንዱ ግፊት ነው እንደዛ አይነት ነገር የሚፈጠረው። እኔ እንደዛ ነው ማምነው። ፕሮባብሊ ወንዱ ይህንን ሀሳብ ያምን ይችላል ብዬ አምናለሁ። በተለይ እሷ ድንግልናን እያጣችው ከሆነ የመጀመሪያዋ ነው የሚሆነው እና የፈርስት ኤክስፒሪየንስ እስከሆነ ድረስ እሷ ያን ያህል ፑሽ ላታደርግ ትችላለች።
ሁለተኛው ላይ ሶስተኛው ላይ ካልሆነ በስተቀር የመጀመሪያው ላይ ያን ያህል እንደዚህ ፑሽ የምታደርግበት ምክንያት አይኖርም ብዬ አስባለሁ። በጣም እንደ ማለት ይኖራል፣ ግን ሬር ነው የሚሆነው። ግን ስቲል ግን ወንዱ ሀሳቡን ቢያቀርብም የሆነ ነገር ለማሳመን ቢሞክርም ስቲል እሷን ፈልገው ግን ታደርጓለች፣ ፈልገው ያደርጉታል። ምንም ከዚህ የዘለለ ነገር በነገራችን ላይ የዝሙቱ ምናምን ብቻ አይደለም። የሃይስኩል ተማሪዎች በየክለቡ ታገኛለህ ብትሄድ፣ በየክለቡ የሚሄዱ እህቶቻችን ባሉበት ሁኔታ ውስጥ በየክለቡ ይሄዱ እየጨፈሩ እያጨሱ እየጠጡ ምናምን የሚያሳልፉ የሃይስኩል ተማሪዎችን ዝሙት ላይ ሲሆን በወንድ ግፊት ብቻ ነው ብለን እንትን መደምደሙ ትንሽ አስቸጋሪ ያደርጋል። የወንዱ ተጽዕኖ የወንድሞች ተጽዕኖ ሊኖር ይችላል። ግን ወንድሞችን ብቻቸውን ጥፋቱን ሊወሰዱ ብዬ ደግሞ ወንድሞች ላይ ብቻ ደግሞ አላደርጉም ጉዳዩን። ስለዚህ የእህቶችም ችግር አለ። ይህ ነገር የመጣው ከምንድን ነው ከተባለ ካለመማር፣ ክርስቶስን ካለማወቅ። እህቶችም ክርስቶስን አያውቁትም እንደዚህ የሚያደርጉት ማለት ነው። ወንድሞችም ክርስቶስን አያውቁትም። ስለዛ ከምንም ነገር በላይ ይሄ የ15 ዓመት ህፃን ልጅ ለምን ታገባለች የሚለው ነገር እንግዲህ የ15 ዓመት ልጅ በጣም ኢማቹር ከሆነች ማለት ነው እንግዲያውስ ከእንደዚህ አይነት የኃጢአት ልምምድ ከሴክሹዋል ነገር ከዝሙት ነገር ምናምን መራቅ እንዳለባት እሱን አስቀድሞ ማስተማር ያለብን። እሱ እያስተማረ ያምናለኝ ማለት አሁን ከነሱ ድርጊት በላይ እኔን የሚገርመኝ የእግዚአብሔር ትዕግስቱ ነው። እንዲህ በአጸደ መቅደሱ በተቀደሰው ስፍራ ላይ ቆማችሁ እስክስታውን ብታስነኩት ምን ያህል ደፋርና አላዋቂ ብትሆኑ ነው? በመጀመሪያ ደረጃ ሁሉ በየችሎታው እግዚአብሔርን ያመስግን ይላል። ስለዚህ የሚችሉት እስክስታ ነውና ቤተክርስቲያን ውስጥ ቆመው እስክስታ እያስነኩ እግዚአብሔርን ቢያመሰግኑት ምን ችግር አለው? ባህልና ሃይማኖትን እንለይ እንጂ እያላችሁ የምታወሩ ሰዎች አላችሁ። ባህልና ሃይማኖትን መለየት ካለብንም ባህሉን ከቤተክርስቲያን ውጭ ነው ማድረግ ያለብን እንጂ ስርዓተ ቤተክርስቲያንን ጥሶ እንዲመጣ ባህሉን ልንፈቅድለት አይገባም። ይሄ የሚያስቀጽፍ መዓትን የሚያመጣ ቁጣን የሚልክ ከስርዓተ ቤተክርስቲያን ውጭ የሆነ አላዋቂነት የተሞላበት ተግባር ነው። እንዲህ ሲደረግ አባቶች የት ናችሁ? አባቶችም ይህንን ድርጊት እንዳታስቆሙ እናንተም በቤተ መቅደስ ውስጥ ከእነሱ የማይተናነስ ስራ ነው የምትሰሩት። እስኪ እናንተ በውስጥ እንዲታስነኩታላችሁ፣ ወጣቶቹን በውጪ ደግሞ እንዲያደርጉ ያስነኩታል። ለቤተ ክርስቲያኗን የሚጮላት ማንም ሰው የለም። ሁሉ ስሜቱን ነው የሚከተለው፣ ስሜቱ በመራው መንገድ ነው የሚጓዘው። ስርዓተ ቤተ ክርስቲያን ግን በጣም እየተጠቀጠቀ እየተረሳ እግዚአብሔር እየተናቀ ነው ያለ። ምዕመናን ግን ማወቅ ያለባችሁ ነገር ቢኖር ከውስጥ እንደዚህ የሚዘሉ አባቶችም ከውጪ እንደዚህ የሚጨፍሩ ወጣቶችም ከስርዓተ ቤተ ክርስቲያን አንጻር ሲዳኙ ልክ አይደሉም። ቤተክርስቲያን ይህንን አላስተማረችንም። ስርዓተ ቤተክርስቲያንም አይደለም። እነዚህ ቤተክርስቲያንን አይወክሉም፣ ቤተክርስቲያንንም አይመዝኗትም። በቤተክርስቲያን ልክ ተመዝነው ሲታዩ ግን ከሚዛኑ ወድቀዋል። ልክ የሆነ ስራ አልሰሩምና ይወላችሁ ሰብህ ወበኪሎቱ ብሎ ይናገራል። ይህንን ታዲያ አንዳንድ አላዋቂዎች እግዚአብሔርን እንደየችሎታችሁ አመስግኑ ይላል። ስለዚህ እኛ የምንችለው እስክስታ ነው ብለው አንዳንዶቹ በሙዚቃ እግዚአብሔርን የሚያመሰግኑ ሰዎች አሉ። ሰብህ ወበኪሎቱ በሊቃውንቱ ሲፈታ እግዚአብሔርን እንደ ካህሊነቱ መጠን አመስግኑት ነው እንጂ የሚለው እናንተ በሚችሉት ሙዚቃ እግዚአብሔርን አመስግኑ ብሎ የፈታና ያስተማረ ሊቅ የለም። ስለዚህ እግዚአብሔርን በየችሎታችን እናመስግን እያላችሁ ቤተክርስቲያን ውስጥ ቆማችሁ እንደዚህ አይነት እስክስታ ከውስጥ ሆናችሁ ደግሞ እንደዚህ አይነት ዝላይ የምታደርጉ ቤተክርስቲያንን የምታሰድቡ ሰዎች፣ ግለሰቦች ማረፍ መቻል አለባችሁ። ሰውን ባፈሩ እግዚአብሔርን ፍሩት። በዚህ መጠን እየታገሳችሁ በዚህ መጠን ዝም እያላችሁ እናንተ ማስተዋል አቃታችሁ። እውቀትን ከማጣት የተነሳ ለምን ትጠፋላችሁ? ሕግ እንኳ ባይጻፍላችሁ እኮ ልቦናችሁ ይሄ ነገር ልክ እንዳልሆነ ሊነግራችሁ ይገባ ነበረ። ስለዚህ አሁንም ከዚህ ድርጊታችሁ ተቆጠቡ። ቤተክርስቲያንን የምታስተዳድሩ አለቆችም እንደዚህ አይነት ድርጊቶች በየደብራችሁ ሲካሄዱ እኮ ዝም ብላችሁ ወንበራችሁ ላይ ቁጭ ብላችሁ እንድታሞቁ ሲሆን እንደዚህ አይነት ተግባሮችን በቤተክርስቲያን ውስጥ እንዳይፈጸም እንድትከለክሉ ነው ስልጣኑ የተሰጣችሁ። ስለዚህ እንደዚህ አይነት ድርጊቶችን አስቆሙልን። ልክ አይደለም። ቤተክርስቲያን ላይ መዓትን የሚያመጣ ህዝቡ ላይ ቁጣን የሚያስልክ ድርጊት ነውና አሁን በዚህ ድርጊታችን ቤተክርስቲያን ባትቃጠል ምዕመናን ባይታረዱ ምን ይገርም ነበረ? ለምን ከተባለ ቤተክርስቲያንን እግዚአብሔር መጠበቅ አቅቶት ሲሆን እኛ ለቤተክርስቲያን ስለማንገባ ነው ቤተክርስቲያን እየተቃጠለች ያለች በዚህ ሰዓት። እኛ ቤተክርስቲያን የምንገባት ቢሆን ኑሮማ እግዚአብሔር እኛንም ቤተክርስቲያንንም ይጠብቅልን ነበረ። ታቦተ ጽዮን ህዝበ እስራኤል ለእግዚአብሔር ተገዝቶ ሳለ እስራኤልን ትጠብቃቸው እንደነበረ
ነበረ። ኋላ ሕዝበ እስራኤል ስትወለጣዎች ሲገዛ ደግሞ በራሷ ተላልፋ እንደተማረከች ሁሉ አሁንም ቤተክርስቲያን የምትቃጠልበትና ምዕመናን የሚታረዱበት ምክንያት በእንደዚህ አይነት ስርዓት ጥሰቶች ነው። ስለዚህ ምዕመናን የሚታረዱት ቤተክርስቲያን የምትቃጠለው በእኔ ኃጢአት ምክንያት ነው ብለን ክርስቲያኖች ማሰብ መቻል አለብን። እንደዚህ በህብረት ስንበድል ደግሞ በጣም ያሳዝናል። ስለዚህ ሁላችሁም ከዚህ ድርጊታችሁ ተቆጠቡ። ቤተክርስቲያንን ስርዓቷን ጠብቁላት። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ ይሄ ሐሳብ ለብዙ ዘንድ እንዲዳረስ የበኩላችሁን ተወጡ። ይቆያል።